South African President Cyril Ramaphosa will pay a visit to the United States next week. የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በሚቀጥለው ሳምንት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ ተገልጿል። ራማፎሳ ወደ አሜሪካ የሚያመሩት በፕሪቶሪያና ዋሽንግተን መካከል የተፈጠረውን ውጥረት ለማርገብ እንደሆነ ታውቋል። የደቡብ አፍሪካ ፕሬዝዳንት ጉብኝት የመጣው ለ56 ነጭ ደቡብ አፍሪካውያን በአሜሪካ ጥገኝነት መሰጠቱን ተከትሎ ነው። በፕሬዝዳንት ትራምፕ በአፍሪካነር ስደተኞች መነሻ የዘር ማጥፋት ክስ ደቡብ አፍሪካ ላይ በተደጋጋሚ ማቅረባቸውን ፕሬዝዳንት ራማፎሳ ተቃውመዋል። ትራምፕ ደቡብ አፍሪካ በአብዛኛው ነጮች ላይ የዘር ማጥፋት እየፈጸመች ነው በሚል መናገራቸው አግባብ አይደለም ስትል ደቡብ አፍሪካ ትቃወማለች። ፕሬዝዳንት ራማፎሳ በነጭ የደቡብ አፍሪካ ነዋሪዎች ላይ የተወሰደ የመብት ጥሰት የለም የሚሉ ሲሆን የሀገሪቱ ዜጎች በመሆናቸው መብታቸውን የሚነካ ድርጊት አልተፈጸመም ብለዋል። ደቡብ አፍሪካ ከነጭ አገዛዝ በወጣችበት ወቅት ሀገሪቱ ያለባትን የዘመናት ኢፍትሐዊነት ለማስተካከል የተለያዩ ፖሊሲዎች ማውጣቷ ይታወሳል። በአፓርታይድ ዘመን ነጮች ያላቸው መብት ከጥቁሮች የሚበልጥ ስለነበር አብዛኛው ጥቁር የመሬት ባለቤት አልነበረም። የአፓርታይድ ስርዓት ከተገረሰሰ በኋላ ስልጣኑን የተቆጣጠረው የጥቁሮች አገዛዝ መሬትን በኃይል በመንጠቅ ለጥቁሮች ማደል አይችልም። በዚህ ምክንያት ብላክ ኢኮኖሚክ ኤምፓወርመንት የተሰኘ ፖሊሲ ወጥቶ ሲሰራበት ነበር። ፖሊሲው ጥቁር አፍሪካውያን የምጣኔ ሀብት ባለቤት የሚሆኑበትን ስልት የሚያበረታታ እንደነበር ይታወሳል። ጥቁሮችን በምጣኔ ሀብት የማብቃት ፖሊሲ ጥቁሮች በስፋት በኢኮኖሚው ያላቸውን ተሳትፎ ማሳደግ ዓላማ ያደረገ ነው። የደቡብ አፍሪካ አብዛኛዎቹ ነጭ ገበሬዎች የሀገሪቱን መሬት በባለቤትነት መያዛቸውን እንዲቀጥሉ አድርጎ በፈቃደኝነት ወደ መሬት አልባዎቹ እንዲተላለፍ የሚያበረታቱ ፖሊሲዎች ሲተከበሩም ቆይተዋል። ይህ ፖሊሲ በፈቃደኝነት ነጮች የያዙትን መሬት መሸጥ የሚያበረታታ ቢሆንም አንድም ነጭ ቀድሞ የያዘውን መሬት አልሸጠም። በዚህም ምክንያት የእርሻ መሬቶች የነጭ በመሆናቸው ጥቁር አርሶ አደሮች ተቀጥረው ከመስራት ውጪ ሌላ አማራጭ አላገኙም። የማንዴላ የኢምቤኪና ጃኮብ ዙማ የፕሬዝዳንትነት ዘመን ፈታኝ የሆኑትን ጥቁሮችን በኢኮኖሚ የማብቃት ጥረቶች ለመፍታት የፕሬዝዳንት ራማፎሳ መንግስት አዲስ ስልት መቀየሱ አስፈላጊ ሆኖ ተገኝቷል። ስለሆነም የደቡብ አፍሪካ መንግስት የጥቁሮችን ህይወት ለማሻሻል ብዙ ቢጥርም እንደፈለገው ለውጥ ሊያመጣ አልቻለም። ጥቁሮችን በኢኮኖሚ ማብቃት ፖሊሲ ዋነኛ ዓላማው የተገለሉ የህብረተሰብ ክፍሎች የኢኮኖሚ ተጠቃሚነታቸውን ማረጋገጥ ሲሆን በህጉ ይህንን የሚያረጋግጡ አንቀጾች እንዲኖሩት መደረጉ ይነገራል። ፕሬዝዳንት ራማፎሳ መንግስት ያወጣውን አዲስ ህግ የነጮችን መሬት በኃይል እንዲወሰድ የሚያደርግ ነው በሚል ተቃውሞ መፍጠሩ አልቀረም። ይህ ህግ መውጣቱን የተቃወሙ ነጭ ደቡብ አፍሪካውያን የደቡብ አፍሪካ መንግስት መሬታችንን ነጥቆ ለጥቁሮች ሊያድል ነው በሚል ሲተቹም ቆይተዋል። አሁን ላይ 56 ነጭ ደቡብ አፍሪካውያን ወደ አሜሪካ በስደተኝነት የገቡ ሲሆን የደቡብ አፍሪካ መንግስት የእርሻ መሬታችንን ነጥቆናል በሚል መሰደዳቸውን ይናገራሉ። አሜሪካ ለስደተኞቹ አስፈላጊውን ድጋፍ እንደምታደርግ ገልጻ የደቡብ አፍሪካ መንግስትን በዘር ማጥፋት ከሳለች። ፕሬዝዳንት ዶናልድ ትራምፕ የደቡብ አፍሪካን መንግስት በዘር ማጥፋት እየተቹ ሲሆን መንግስት የሰብአዊ መብት ጥሰት መፈጸሙን በጽኑ አውግዘዋል። የደቡብ አፍሪካ ፕሬዝዳንት ራማፎሳ ህጉ ቢወጣም ከአንድም ነጭ የወረሱት መሬት እንደሌለ ገልጸዋል። በሚቀጥለው ሳምንት ከፕሬዝዳንት ትራምፕ ጋር ተገናኝተው ስለ ስደተኞቹ እንደሚወያዩ መግለጻቸውም ተዘግቧል።